ገንፎ ያደገ ሰው ስለ በርገር ቢዘፍን ይደንቃል እንዴ ጋይስ? አይደንቅም። ላይ መጨፍለቅ ማለት ነው። መሃይም እኮ መሃይም ነው አባት። አትዋረዱ ኦሮሞች እየወጣችሁ አሁን ቴዲ ዘፈነ ብላችሁ ካውንተራካ ባለ ሀገር ነን እዚህ መሀል ነበር። ውሸት ነው። እኔ እንሽራሪ ነው ያረክ እውነት ሽራሪ እንሽራሪ ከእንትን አንካስራ ግንቴ አናት ቢያው ከልጆቼ ጋር በላ ነው ማስፈራራቱ እንኳን ተው ማንም ስለማይሰማክ። ነገር ግን አንተን ከሚመስሉ ጥቂት ግለሰቦች በስተቀር የኦሮሞ ህዝብ ባለ ጊዜ እንዳልሆነና ከሌሎች ወንድም ህዝቦቹ የተለየ ጥቅም እንዳላገኘ ያው ቴዲ አፍሮ እየተቀሰቀሰበት ነው። በርካታ አርቲስቶች ከሙዚቃ ዛል ለመክሰስ ቀጥታ የአዲስ አበባ ብልጽ ሰላም የሀገሬ ልጆች እንደምን አላችሁ? በያላችሁበት ሰላምታችሁ ብዝት ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ትረንድ ተገናኝተናል ማለት ነው። እኔ ከዚሁ እናንተ ደግሞ በኮሜንት ላይ ሐሳብ አስተያየቱን እያጋራችሁ አብረን ሪላክስ እናደርጋለን ማለት ነው። አሁን ዳይ ወሬ ሳናበዛ ወደ ቪዲዮ ከኔ ኮዮ ፍራን ወይ ኒማር እስቲ ባለፉሚ ጭራ ፀጉሬ ተሰራኩ እኔ በቃላ ስለሌለ ወይ ሶ ባለፉሚ ሴትዮ ባለፉሚ አዲስ አበባ ደግ አይ አንድ ብር ቢሰጡኝ እኮ ነው ሞላልቼ እለኔ ወይ አሺ አመሰግናለሁ የሰጠኸኝ ሁሌ ጅባ እንደዛ እንደ መስጠት ያስብ። አሁን ደግሞ ይሄን መቅደስ አታየው አሁን ደራበሰው አይዞሽ ወይት ያልፋል መቅዲያ ወይ መቅዲያ ሳታይ እኔ ማለት ስልሳቅልሽ ምትርሽ አንቺ በስማ እኔ ማለት ብርሃን አለው ሳቅሽ ወተት ልታጠቡሽ ታውቁ ያንቺ ማለት ነው። ግን ምን ነው ጠላ ቤቶቹ ጠፋሽ ብራት እኔ ኮሽብንልሽ ነበር ያስሯል። አይ ምን ነው ጠፋሽ? ብርቄማ በጣም ህይወቴን ነካችብኝ። እኔ አይደል ያው ሰው ታየ ቁጥር ጠላ ሆነ የሚያቀርብ ጠላ አጣጣጡ ራሱ እኮ ይለያል። በጣም እንደዚህ እንደ ቡና ነው። እኔ ማሳንብሽ አንቺ ማን አይ እንግዲህ በጣም ታነሰገሽ ደግ እኔ ቆንጆ እኔ ወይ ተፊብኝ እንዴ በጣም እኔ ማለት ሳምጂ እንኳን እኔ ማለት ይገባኛል። እኔ አንዳንዴ ያው የሆነ ነገር ለማግኘት የምታደርገው ጥረት ያው እንደዚህ ነው። የሆነ ነገር ከፈለክ ብዙ መስዋዕትነት ያው ትለፋለህ ማለት ነው። ያው እቺ ነገር የሆነ ነገር እንደፈለገች ያው ያሳያል። አንድ ወንድ ነው የሚገባሽ። አራት ነበር አው ጠላ ቤት ማሽም ይባልት ነበር እኮ ተከታተለ አው ችርስ የተባባለ አሁን አንቺ ከመቀሌ ድረስ መጣሽ መቅደስ ላይ አው በሳል ቁጭ አንቺ መቅደስ አንቺና አባይ ተያይዛችሁ እኔን ውሃ አርጉኝ እስኪ አባይ ምን መቅደስ ተያይዞ እንትን ሲሉሲ እንትን አለው ይሄ ሙሽሪት ባንድ ላይ ሙሽራው ባንድ ላይ እኔማ አሁን ኢንተርናሽናል ሆነሽ አላለ ቁጭ ብዬ ነው ለምን በዚህ እንትን ደህነቴ ቁሜ በል ቁጭ ቋምታን ቆሎ ቆስ ነው ቁጭ ሚል ቁሜ አንጀሁን ተሰማርተሻል ማለት ነው። አዎ እንደ ስራ ዘር ባንዴት ነው መቅደዬ እንዴት አሳልፍሽ ባልጆ ቆንጆ ነው። ምን አረች እኔ እንሽራሪ ነው ያረክ እውነት ሽራሪ ከእንትን አንካስራ ግንቴ አናት ቢያው ከልጆቼ ጋር በላ ነው ቢኖርን ማበሬ በላ ነበር አይደል? ከእንሽራሪት ወደ በሬ እንሽራሪት የቻይና ዘር አለባት ሚታው አመት ባላችሁ እኮ ነው የነሱ የእታትም እንደ ለነገሩ ስንት ነገር እንደምን ቅድም ያለን አሳን በልተናል። አሳ ነባሪ አሳ ሁሉ በልተናል። አሁን ግን ችግር እንትን ሲል ዱዱ አታውቂም አንቺ ምን አይንሽ ሌላ ነው። አታውቂም ተይው ዘመዶቼ ናቸው። ዱዱ ትበላለህ? አዎ በጣም በላለሁ። መቅደስ እናንተ እንደነበረኝ አዎ መቅደስ ምን መሰለሽ የኔ ህይወት ታውቂዋለሽ። አዎ እዛ አስቤዛ ሰራ ነበር ከሰርኩኝ። አሁን ደግሞ እዚህ ዶሮ እንኳን አጥቼ እዚህ እንትን ያልኩ ነው። የዶሮ አርሽታው እንኳን ጠፍቶኛልና በጣም እንደው ባላርዶ
ነበር የሚሰበሰብ ፈልግልሽ እሱን እንኳን ፈልገን መቅዲ እንዲህ ብለሽ እንዲማ የሆነ ሚስጥር አለና ንገሪኝ እንትን በይ መቅዲ አጊዜ አሁን ምን ሳፖርት አድርግኝ መቅዲ የኔ ቆንጆ ቲክቶክ እኮ ነው ባለሀብታው እናንተ ናችሁ እኮ ባለሀብት አዎ እኛም ገንዘብ አለን እኔ በልመና እኮ ባይራል ሁኛለሁ እንዲያው አዋርዱ ለእሷ ነው ሲባል እንዴ ሽክሽክታ ነው ሽክሽክታ አዎ አይ በእውነት ለምን አዋርድ ይኸው አለ ኢንተርናሽናል አዎ ኢንተርናሽናል አዎ ዘፈኝልኝ እስቲ አለ እሺ ዘፍንሽላል መቅዲ ትሰጥኛለሽ ግን ነው ምን ልስጥሽ ብር አንድ በይ በሬ ሁለት በይ ጭራሽ ጀሮም ቢሆን ስጭኝ በሬው ዝም ብዬ ለመሽተት ነው አዎ ስጋውን ቢሆን ጀሮ ይቃኛ አይ ብዙ ስጋ ቤቶች እየተመለከቱ ነው በማት ጆሮ ነው እኔ ማሪ አረጋጊ አይ መቅዲ አይ እንዴ ነው እኔ ጥርሳለኝ ልባል ነው እኔ ጥርሴ ርግፍ ይበል አንቺ ሳቅልኝ ለባለም ሳቅልኝ እኔ ማ ያባባልሽ አንቺ በሙሉ ተሶቻለሽ እሺ መቅዲ እና ምንድን ነው ከኔ የምትፈልጊው ዘፈን እሺ በላቸው መቅዲ እኔ ቆንጆ ዘፈን ለነገሩ ከቴዲ አፍሮ በኋላ አንቺም ብዛት ጆሮዬ መራስ ከሱ ጋር ተነካኪኝ ከሱ ጋር እሱ ታይ እኔ ምን በምን አባቴ እሱ እንዳገኘው እሱ አሁን እነሱ እኔ ማማበድ አንቺም ልሰባ እሱን አተናካኪኝ እሱ የራሱ ዘርፍ አለው እኔ የራሴ ዘርፍ አለው የዘርፋችን ቫይራል ነን ኦሮሞ ሲንጠራራ የሚያድር ብሔር ጉራጌ በተለይ ሆዱ ሊፈነዳ አናራ ደግሞ ባንዲራውን ይዞ አሁን ጉራጌው እንትና ጆሮስ ካሳውስ ሲበጠስ እንደሚደረግ ያሸንፋላ እንዴ ምን መሰለህ አንድ ኳስ የቴዲ አፍሮ ሙዚቃ ሲሰሙ የነበሩ የአዲስ አበባ ነዋሪዎች የሚዜና ሰምታችሁ ነበር? አዎ ሰምተን ነበር። ያው ይሄ ነገር ያው ብዙዎች አነጋግሮ ነበር። ግን አሁን ባሎይ የምትሰሙት ዜማ በዛሬው ዕለት ኢዜማ የፖለቲካ ፓርቲ ምርጫ ቅስቀሳውን ሲያደርግ የሚያሰማ ነው። የቴዲ አፍሮ ሙዚቃን በደንብ ከፍቶት አዲስ አበባ ላይ ጎምለል እያለ ነው። ኢዜማዎች ይቅናችሁ። ያው እንደሰማችሁ ነው ኢዜማዎች ያው ለምርጫ ቅስቀሳ በጣም አሪፍ እድል አግኝተዋል ማለት ነው። በዛ አጋጣሚ ናዎች ይቅናችሁ፣ የአፓዎችም ይቅናችሁ። ሰላማዊ ትግል፣ ሰላማዊ ምርጫ ለኢትዮጵያ በጣም ያስፈልጋል። ኢትዮጵያ ውስጥ ዘፋኝነት አያስከስስም፣ ሊያስከስስም አይገባም። ይኸው ቴዲ አፍሮ እየተቀሰቀሰበት ነው። መልስ ኢለ የድሮ ዛት ዲና አፍሪካል ማጨ
የሀሳብ የሰጠ ባይዘው በኦሮምኛ ለቴዲ አፍሮ መልስ ብለው በሰጡት ዘፈን ለነሱ መልስ እየሰጠ ነው። እስኪ እንስማ። ማጭመጣም ባንዲ ላይ ተጨፍለቀን ባንዲ ላይ ተጨፍልቆ ተጨፈለቀን ይላል። ኦዳ አንድ ላይ እንኑር ማለት አንድ ላይ መጨፍለቅ ማለት ነው። መሀይም እኮ መሀይም ነው አባት። ተጨፍልቀን የድሮ ስራ ተጨፈለቁን ነገርኩ። አንድ ጥይት ኢህአዴግን ለመጣል አልተኮስኩም። ገንፎ ያደገ ሰው ስለ በርገር ቢዘፍን ይደንቃል እንዴ ጋይስ? አይደንቅም። ብርቃቸው ነው በርገር። እኔ የመለስን የሀሳብ መጋጨትን መስማት ፈልጋለሁ። ምክንያቱም የመለስ ዜናዊን ቪዲዮዎች ይከታተል ነበር። ኦልሞስት 90% በሚባል መለስ የሚናገራቸው ንግግሮች የሚጋጩ አይጋጩ፣ በጭራሽ አይጋጩ። መለስ ኮንሲስተንሲ አለ። ሲናገር ሲያደርግ ምናምን ኮንሲስተንቲው ደስ ይላል። እዚህ ጋር የምናየው ነገር ዛሬ የተባለውን ነገ የተባለውን ከነገ ወዲያ የሆነ ስልጣን እየተመቻቸ ወንበሩ እየደላ እየሞቀ ሲሄድ የድፍረት ንግግሮች የመናገር ነገር እያየን ነው። የድፍረት ወንበሩ ስለሞቀ ብቻ ወንበሩ ስለተስተካከለ ብቻ ነገ መውረድን መርሳት ከባድ ነው። ምክንያቱም በአንድ ወቅት ወንበር ላይ የነበሩ ሰዎች ዛሬ ወርደው ባዶ የሆኑበት እግር የሚለሱበት ጊዜን አይተናል። ያቺ ወንበር ላይ ቆም ብሎ ማየቱ ጥሩ ነው ብዬ አስባለሁ። በተለይ ለካድሬዎች ብዙ ነገር የምላችሁ ምንድነው፣ ካድሬዎች ናቸው። ካድሬዎች ምንድነው እውነቱን ጥሩንም ሲሰራ ጥሩ ብትሉ፣ የጠፋ ሲኖር ለማስተካከል ቢሰራ ጥሩ ነው። ከሀገር ሀገር መሄድ ሴፍ አይደለም። ኢትዮጵያ ውስጥ የቱ ይቀድማል? ይሄን መልሱልኝ እስቲ። የትኛው ይቀድማል? የተከዳ ህዝብ አለ ወይስ የለም? ድፍን የኢትዮጵያ ህዝብ ተከድተዋል። የኢትዮጵያ ህዝብ ወዶ አምኖ እፎይ ውይ ዘፍኖ እልል ብሎ በቃ የሆነ ነገር ባደረገ ቁጥር ስፍስፍ ያለ ህዝብ ነበረ። ተከድቷል። ይሄ ህዝብ ጥያቄ የሌለው ነገር ነው። ኢትዮጵያ ላይ ሆነ አሁን አንዳንድ ሰዎች በውስጥ እግዚአብሔር ምስክሬ ነው የምላችሁ የቴዲን ሙዚቃ ቲክታክ ላይ የፖስቱ አዲስ አበባ ኢትዮጵያ ላይ የሚኖሩ ታወርዱታላችሁ ወይስ ትገባላችሁ ተብለዋል። ከነዛ ሌላ ከ133ቱ ሌላ ትንሽ ፔጃቸው ሞቅ ያለ ሰው ወደ 100 ምናምን ሺህ ወደ 200 ሺህ ያላቸው የቴዲን የለጠፉ ሰዎች ታወርጀዋለች ወይ አታወርጀው? ታይቶ የት እንደሚኖሩ ይሄ ይደብራል። አሁን ቴዲ አፍሮ ጋር ምንም እኔ አሁን ፖለቲካ ጋር በምን እንደምታገናኙት ምን ፖለቲካ እና ሙዚቃ በምን እንደሚገናኝ እኔ አልገባኝም። የደበራችሁ ሰዎች ካላችሁ አፉ በሉን። እኛ የፍቅር ሰው ነን እና ዞሮ ዞሮ እኔ ለሙዚቃው ካለኝ ክብር ለቴዲ አፍሮ ካለኝ ክብር ነው ይሄን እንጂ ከምንም ዘረኝነት ምናምን ነገር ጽድት ያልኩ ሰው ነኝ። እኔ በጣም ዘረኝነት በጣም የሚያስጠላኝ በጣም ማለት ነው። እግዚአብሔርን እምላችሁ ጥንድ የሆነ ነገር ነው ዘረኝነት እና እኔ ምንም ዘረኝነት የለብኝም። እኔ ሙዚቃው ጋር ብቻ ነኝ። እኔ ቴዲ አፍሮ ሪል ፋን ነኝ። በቃ ሌላ ነገር የለውም። የደበራችሁ ሰዎች ካላችሁ ደግሞ አፉ በሉ። ያ ጀምአ ኦቦሌሳ አካም ጅርታ። ስሙኝማ ሰው እንዴት በራሱ ጊዜ የህዝብ ገዳይ እኔ ነኝ ብሎ ይመጣል? ቴዲ አፍሮ እኮ የዘፈነው ለማንኛውም ማህበረሰብ ነው። ደቡብ ሁና ልጇ ለተገደለባት፣ ኦሮሞም ሁና ልጇ ለተገደለባት፣ አማራም ሁና ልጇ ለተገደለባት፣ ትግሬም ሁና ልጇ ለተገደለባት፣ ምን አለፋችሁ ኢትዮጵያ ውስጥ ያለ ማህበረሰብ ነገር ግን በአንድም በሌላም መንገድ ቤተሰቦቹ የተገደሉበት ሰው የቴዲ ሙዚቃን ሲሰማ በእውነት ያለቅሳል። ከልቡ ስቅ ብሎ ያለቅሳል። ምክንያቱም ሙዚቃው የተዘፈነው
ለሱ ስለሚመስለው። ታዲያ ቴዲ አፍሮ ሲዘፍን የማንም ማህበረሰብ አልጠቀሰም ከአንድ ኢትዮጵያዊነት በስተቀር። አንድ ገላና ገሮምሳ የሚባል ሰው ግን አዎ የህዝብ ገዳይ እኔ ነኝ ብሎ ተከስቷል። የቴዲን ዘፈን ቴዲን እየተቸው መጥቷል። ተመልከቱ። ገላና ገሮምሳ የሚባለው ሰው አጫሉ ሁንዴሳ ሲገደል በቦታው የነበረ ገዳዮችን ጥንቅቅ አድርጎ የሚያውቅ ሰው ነው። ታዲያ ይህ ሰው አዎ ለምን ገዳይ ትለኛለህ ብሎ ብቅ አለ። ተመልከቱ። ቴዲ አፍሮ ገዳይ ያለ ህዝቡ አለቀ፣ ህዝብ እየሞተው ነው ያለው። እከሌ ገዳይ ነው አላለም። ለምንድን ነው ሌሎቹ የተንጫጩት? ሃይማኖት አልነካ፣ የአንድ ማህበረሰብን ብቻ ለይቶ አልነካ። እንዴት ነው ግን ሰው የተንጫጨው? ግማሹ በሃይማኖት ይጮሃል፣ ግማሹ በብሔር ይጮሃል። አይደለም። ኢትዮጵያዊነትን አረንጓዴ፣ ቢጫ፣ ቀይ የኢትዮጵያዊነት ምልክት ነው። ስለዚህ ለዚህ አርማ ባለቤቶች ግን ተዘፍኗል። ለደቡቡ፣ ለኦሮሞ፣ ለአማራው፣ ለትግሬው፣ ለሶማሌው፣ ለቤንሻንጉል፣ ለጋምቤላው፣ ለሀረሪው፣ ለሁሉም ለአፋሩ ተዘፍኗል። ታዲያ ለምንድን ነው የተንጫጫችሁ? ኧረ ተው ጎበዝ ተው። ጥሩ አይደለም። ገዳዮች እኛ ነን እያላችሁ በይፋ እየወጣችሁ ነው። እየታወቀ ነው። ዮሐን ክራፍት የጀርመኑ ናዚ የጻፈልን ነው። ኦሮማይ የምስራቅ አፍሪካ ረጃጅሞች ብሎ የጻፈላችሁ ሄዱና እኛ እናነባልና እንጂ ኦሮሞማ ቀጥ ብላ ከኬንያ ከሶማሌ የመጣች ብሔር ነው። ግን ዛሬ ኦሮሞ ኢትዮጵያዊ ነው። ይኩሮ ኢትዮጵያዊ። አትዋረዱ ኦሮሞች እየወጣችሁ አሁን ቴዲ ዘፈነ ብላችሁ ከውንተራካ ባለ ሀገር ነን ማል ነበር። ውሸት ነው። ያ ኦሮሞን ለማጽናናት ነው። አላሚት ባይዘው ይዘፈኑ አላሚት ዘመኑ ግን ተመችቶኛል። 4 ኪሎ እንደተባለው ዘመን ኦሮሞ በቃ በአማራ ለመድረስ እኔ ልንገራችሁ፣ ጉራጌና ኦሮሞ ሲንጠራራ የሚያድር ብሔር ነው። ጉራጌ በተለይ ሆዱ ሊፈነዳ አማራ ለሞን ባንዲራውን ይዞ ጉን አሁን በርካታ አርቲስቶች ከሙዚቃ ዛል ለመክሰስ ቀጥታ የአዲስ አበባ ብልጽግና ጽሕፈት ቤት መሄዳቸው ተሰማ። በህግ በኩልም ክስ መስርተዋል፣ እየታየ ነው የሚገኘው። አሁን ግን አርቲስቶቹ በጠቅላላ ተሰብስበው ሄደው ብልጽግና ጽሕፈት ቤት እንዴት እጩ አደረጋቸው ሲሉ ጥያቄ አቅርበዋል። እንደሚታወቀው በብዙ ሚሊዮን ብር የሚቆጠር ጨረታ ለካሙዚቃ በባህል ሚኒስቴር መስጠቱ የሚታወቅ ነው፣ ካለ ምንም ጨረታ ማለት ነው። በዚህ የተነሳም ብዙ በርካታ አርቲስቶችን ወደ ብሪክስ አባል ሀገራት ይዞ ሄዶ የባህል ዝግጅት ማዘጋጀቱ ይታወቃል። ግን እነዛ አርቲስቶች ምንም አይነት ክፍያ አልተከፈለንም በሚል በአርቲስቱ ላይ ክስ ሲያቀርቡ ቆይቷል። ለዚሁም ቼክ የጻፈላቸው ወገኖችና ድርጅቶችን በእንደዚሁ ገንዘቡን ሊያወጡ ሲሄዱ ስንጭ የለውም በሚል እንደተገለጸላቸው ይታወቃል። ከነዚህ መካከል የኢትዮጵያ አየር መንገድ 9 ሚሊዮን ብር ከካሙዙ ካሳ አልተከፈለውም። እነዚህን አርቲስቶች ወደ ውጭ ሀገር ያጓጓዘበት ገንዘብ አልተከፈለንም ሲሉ ክስ ያቀረቡት እነዚህ አርቲስቶች ወደ ብልጽግና ጽሕፈት ቤት የአዲስ አበባ ብልጽግና ጽሕፈት ቤት ማለት ነው እዛ በመሄድ ተቃውሟቸውን አሰምተዋል። ይህን ተከትሎም የአዲስ አበባ ብልጽግና ከፍተኛ አማሪ የሆኑት አቶ ሞገስ ባልቻ የየካ ክፍለ ከተማ ብልጽግና እንዴት አድርጎም እጩ እንዳደረገው ጥያቄ ማቅረባቸውን ሰምተናል። ይህን ተከትሎ የአዲስ አበባ ብልጽግና ካሙዙ ካሳን ስብሰባ ጠርቷል። ካሙዙ ካሳ በቀረቡበት ክሶች ዙሪያ እንዲያባራ የአዲስ አበባ ብልጽግና በሳምንት ጠርቶታል። በዚህ መሰረት እንግዲህ ስብሰባውን ተካትለን ወደ እናንተ የምናደርስ ይሆናል። እንግዲህ ብዙ የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩ በስማቸው የሚነግድ ሰው አይወዱም ሲሉ ይደመጣሉ። ስለዚህም የካሙዙ ካሳ እጣ ፈንታ ምን እንደሚሆን በዚህ ሳምንት ይታወቃል ማለት ነው። ተደግፈሽ መጥረጊያው አሳዝንሽኝና ስንጻለ ሆድሽ መሬማ
ሰማያት አይወርስም የምትሉት ሚቀኛና ፉጋ ጩሚ ጩጫ ጩሚ የሚለው ታዲያ መንግስት ሰማያት ይወርሳል? መንግስት ሰማያት አይወርስም። ቴዲ ቤተሰቦች ከየት ነው? ቴዲ አፍሮ ቤተሰቦች ከየት ነው የመጡት? ከየት ነው? እወደዋለሁ ቴዲ አፍሮን በጣም። ከየት ነው ግን የመጡት? ከየት ነው የመጡት? ጉራጌ አካባቢ ምንድን ነው የሚባለው? የጉራጌ አካባቢ ምንድን ነው የሚባለው? ምን ይባላል? አላፍ ጉራጌ ፒፖ በኢትዮጵያ ምድር ላይ በጣም ትልቅና ትልቅ አሻራ ያላቸው ናቸው። ግን ሶዶ ከሶዶ መጣ ፊንፊኔ ውስጥ አንተ መሀል ላይ ተቀምጠ ነግሰሃል። የፊንፊኔ ንጉሱ ነሃል፣ አንግሰናሃል። ስለምንወድ አርትን ስለምንወድ ኢትዮጵያነት ስለሆንክ ስለዚህ ከጉራጌ ከሶዶ ከወልቂጤ መጣ ፊንፊኔ ገብተህ ፊንፊኔን ወልቂጤ ያስመሰልከው እኮ ኖ ስለምንወድ ኦሮሞ ወዳጆች ነን። ኦሮሞ ይወላችሁ ውሃ ስትፈልጉ ወተት የምንሰጥ ነን። ኦሮሞ ማለት ነው። እውነቴን ነው የምላችሁ። ኦሮሞ ጥላሁን ገሰሰን ልጃችንን ጥላሁን ገሰሰን አባታችንን ለእናንተ የሰጠነን ምንም ጥላሁን ገሰሰ እኔ በሰላም ጫማ ልስቀል ከአርሰናል ጋር ማለት ነው። ሁሌ እዚህ እንትን ምለው ማለት ነው። በቃ አርሰናል ደጋፊ ሆንኩት። በምን ቀን የተረገመች ቀን መሆን አለባት። ድንቅም 4 ዋንጫ 11 አዛባ ይዘህ 4 ዋንጫ ብለው አንተ 12ኛው አዛባ አንተ አዛባ ሁላ ሜዳ ውስጥ ገብቶ ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ። አፍ ክርስቶስ ኤቴን ታስወጣለህ። የማይም ጥግናለሽ እናቴ ትሙት። እንደውም ኳስ ከዚህ በኋላ ላይ እልሙና 666 ነው ኳስ እንዴ እንኳን ደህና መጣ። ግን በደንብ አላለ። ሰላም ነው አንዱ አለ እግዚአብሔር ሁሉ ሰላም ነው። ዝነኛና ታዋቂ ትሆናላችሁ ብሎ ራሱ ዝነኛ የሆነ አንዱ አለም ብቻ ሌሎችን እየገፋፋ ራሱ በአቋራጭ ዝና እንዴት ይዘዋል? አካሄዱ ሁሉ ተቀይሯል። እንደ በፊቱ አይደለም አይደል? እስኪ እንዴት ነው? በፊት እንዴት ነበር? በፊትማ ፒንሳና ማንሳት ነው የምትሮጠው። አሁን በቃ ማይክ ስለሆነ ታጋችን እንገባለን። ከባለ ትዳሮች ወደ ከሴፉሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል? መመካከር ትችላላችሁ። እናንተ ነው ማለት እሺ ስፖርት እንስራ ሊል ይችላል። ሊቀስቅሷት ጨዋ ነው። ስፖርት እንስራ ሊል ይችላል። ስማገኘውን አያውቅም። ሌሊት ስለሚያቀናብር አንተ ነው የሚመለከት። አንዱ አለም ነኝ ከኢቢኤስ ከሴፉ ሾው ትመጣላችሁ። ዝነኛና ተጠያቂ ትሆናላችሁ። ለካ ሴፉ ጋር የምትጠየቁት መጀመሪያ ዝነኛ ስትሆኑ ነው። እሺ ትመጣላችሁ፣ ትጠየቃላችሁ። እዚህ ሴፉ ጋር ሴፉ በኢቢኤስ በጣም የምንወደው ወንድ ከዛሬ በኋላ አንድ እስከ ዛሬውንም ማለት ነው የምመለስበታለሁ። ባይዜ ስሜን የጠራጁ ሰዎች እንዳለ ዘረኛ የምትሉት ምን ማለት እንደሆነ ታያላችሁ። ከአሁን በኋላ እናንተ ባይዜ መታችሁ ዝም ብላችሁ በኮመንት ባለ ጊዜ እና የምትሉኝም ሰዎች አለ። ከአሁን በኋላ ማስፈራራቱ እንኳን ተው፣ ማንም ስለማይሰማክ። ነገር ግን አንተና አንተን ከሚመስሉ
ህዝብ ስሜት በመቀስቀስ ወደ ሽቀላ ልትገባ እንደሆነ እንግዲህ እንደሰማችሁ ለዛሬ ያሰባሰብኳቸው ቪዲዮዎች እነዚህ ነበሩ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ። ባይ ባይ።